ጽዋኤ ደራሲ ዲያቆን ታደሰ ወርቁ፣ አዘጋጅ ገብረ መስቀል ወርቅነህ። ምዕራፍ 1 የእናት እርሾ። ልጆቻችን መልካም፣ ቸር፣ ይቅር ባይና እነዚህን ሁሉ የእግዚአብሔር ጠባይ እንደሆኑ እናውቃለን። ለጋስ እንዲሆኑ፣ ባልንጀሮቻቸውን እንዲወዱ፣ አሁን ያለውን ዘመን እንደምንም ነገር እንዲቆጥሩ ስናስተምራቸው በጎነትን በነፍሳቸው ውስጥ እንከታለን። በእነርሱ ውስጥም የእግዚአብሔርን መልክ እንስላለን ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ እንደተናገረው። የዘመን መቀፍቀፊያ። ከጅማሬው ይልቅ ፍጻሜው ክት ነው። ከህይወቱ ጅማሬ ይልቅ የህይወቱ ፍጻሜ ድርስ ነው። ከህይወት ጅማሬው ይበልጥ ፍጻሜው የትኩረት ማዕከል ነው። ከፍጻሜው ተነስተው ጅማሬውን ያጠኑለት ነው። ስለ ጅማሬው ከሚነገረን ወይም ከሚነግሩን ሰነዶች ይልቅ ስለ ፍጻሜው የሚነግሩን እጅግ የተከማቹ ሰነዶች ናቸው። በዚህም የተነሳ ስለ እርሱ ህይወት ለመናገር ከፍጻሜው ህይወቱ መጀመር ቀላል ሆኖ እናገኘዋለን። የጥቁር ባህር ምስራቃዊ ዳርቻ በሆነችውና ከቅዝቃዜዋ ጥኑነት የተነሳ ሞት አፍጣኔ በነበረችው ጲጢዮስ በብዙ ጸዋትወ መከራ መስከረም 14 ቀን 407 ዓ.ም አረፈ ይለናል ድርሳኑ። የእርሱ ሞት በ403 ዓ.ም እና በ407 ዓ.ም ለሁለተኛ ጊዜ በተሳካ ሁኔታ ለተካሄደው ስዕረ ፕትርክና ወይም መፈንቅለ ፕትርክና ጽልመታዊ ድምዳሜ ነበር። በወደረኞቹና ወደ አርማናይቱ ምስራቃዊ የባህር ዳርቻ ለመውሰድ ከመወሰናቸው በፊት በቁስጥንጥንያ ልዩ ልዩ በሆኑ ስፍራዎች እየተለዋወጠ አስቀምጠውት ነበር። ውሳኔ ላይ ከደረሱ በኋላ 1100 ኪሎ ሜትር የእግር ጉዞ እንዲያደርግ በማድረግ ነበር ወደ ጲጢዮስ ያጋዙት። ጉዞው እጅግ አድካሚና ገዳይ ነበር ይለናል ድርሳኑ እንዲነግረን። በዚህም ምክንያት ማገልገያ ዘመኑ ፍጻሜ ዘመኑ ሆነ ብለው ድርሳናቱ ይነግሩናል። የዘመን መውረሪያውን ገቱበት፣ የሐዋርያዊ አገልግሎት መሮጫ መሙን ነጠቁት ይለናል ድርሳኑ። የቁስጥንጥንያ ፓትርያርክ የነበረውና ኔክታሪዮስን ተክቶ 12ኛው የቁስጥንጥንያ መንበር ፓትርያርክ የነበረ ከአራቱ የምስራቅ አብያተ ክርስቲያናት አቃቢያነ እምነት ከሆኑት ከቅዱስ ጎርጎርዮስ ዘእንዚናንዙ፣ ከአትናቴዎስ ዘእስክንድሪያና ከታላቁ ባስልዮስ ጋር በክብር የተካከለ በገዳማዊ ሕይወቱ ብህቱ፣ በንጽህናው ተአማኒ፣ በስፍሃ አእምሮው ማይጠነ ልቡና፣ በርታዓተ ነገር ክህሎቱ ርጡዕ አእምሮ፣ በልበ ሰብዕነቱ ህንጸተ ልቡና ነበር ይሉናል ድርሳናቱ። በስብከቱ መገስጽ፣ በጽሑፉ ህሊና ህቦአዊ፣ በፍርዱ ፈታሂ፣ በጽድቅ ኮናኔ በርት፣ በመግቦቱ አበ ምንዱባን፣ በጥብቅናው ድምፀ ግፉአን፣ በጥብዑነቱ ገሳጼ ውሉደ ክህነት ወመንግሥት፣ በአቂበ ክብረ ክህነቱና በመዓዛ ቤተ ክርስቲያንነቱ በገዛ የክህነት አባቶቹና ወንድሞቹ የተፈተነ ቅዱስ ነበር። ይህ ቅዱስ አባት ዮሐንስ አፈወርቅ ይባላል። ከጥብቅ ገዳማዊ ሕይወቱ የተነሳ ሰውነቱ ቀጭን፣ ጉንጩ ሰርጎድ ያለ ነበር። እንዲሁም ቁመቱ አጭር፣ ጭንቅላቱ ራሰ በራ፣ ግንባሩ ትልቅ፣ ጢሙ አጭር፣ አይኑም የሚነድ ችቦን ይመስል ነበር ይለናል ድርሳኑ እንደሚነግረን። ይህንን እውነታ የሚከተለው የግዞት ደብዳቤው ያስረዳናል። እኔ ከከተማው ስባረር ምንም ጭንቀት አልተሰማኝም። ሆኖም ግን ለራሴ እንዲህ አልኩ፣ እቴጌይቱ ልታባረረኝ ከፈለገች ግን እንደዛ ታድርግ፣ ምድር የጌታ ናት። በመጋዝ ልትሰነጥቀኝ ከፈለገችም በምሳሌነት ኢሳይያስ አለልኝ። በውቅያኖስ ውስጥ እንድሰምጥም የምትፈልግ ከሆነ ዮናስን አስባለሁ። ወደ እሳትም የመጣል እንደሆነ በእቶኑ ውስጥ 3 ደቂቅም እንዲሁ መከራ ደርሶባቸዋል። በአውሬ ፊት የመጣል ከሆነም በአንበሳ ጉድጓድ ውስጥ የተጣለውን ዳንኤልን አስታውሳለሁ። በድንጋይ እንድወገር ከፈለገች ደግሞ ቅዱስ እስጢፋኖስ በፊት ያለ ራሴን ለመቁረጥ ለመምተር የጠየቀችኝ እንደሆነም መጥምቁ ዮሐንስ በፊቴ ያበራል፣ ጳውሎስንም ያዘክረኛል። እስካሁን ሰውን የማስደስት ቢሆን የክርስቶስ አገልጋይ ልሆን አልችልም ነበር ብሎ ይነግረናል።
አፈወርቅ የተሰኘው ክብረ ስም የተቀጸለለት ከትምህርቱ ጽሩየ ቃሌነት ከአንደበቱ ርቱዓነቱና ከእርቱዓዊ ሕይወቱ የተነሳ ነው። ይህንንም ክብረ ስም ያገኘው ከአረፈ 150 ዓመታት በኋላ በሊቀ ጳጳሱ ቢጂሊየስ ዘሮም አማካይነት በ553 ዓመተ ምህረት ነበር ይለናል ድርሳኑ። ይህም ስም በተለምዶ የቢጂሊየስ ቀኖና ተብሎ የሚታወቀው ሰነድ ላይ ተጠቅሶ ይገኛል። አፈወርቅ እስከዚህ ዘመን ድረስ ግን ይጠራ የነበረው ዮሐንስ እየተባለ ነበር ይለናል ድርሳኑ። የዓለም ታሪክ ጸሐፊው ጊዮርጊስ ወልደ አሚድ ዮሐንስ አፈወርቅ የተባለው ስለ ሁለት ነገር እንደሆነ ጽፏል። እነዚህንም ሁለት ምክንያቶች ሲጠቅስ አንዱ ሕዝቡን ሁልጊዜ ያስተምራቸው ያረጋጋቸውና ስለ ነፍሳቸውም ድህነት ይነግራቸው ስለነበር ነው። ከሞተም በኋላ ስለሱ ያለቅሱ ነበር፣ ስለዚህም አፈወርቅ አሉት። ሁለተኛው ምክንያት ደግሞ ነገስታቱና የጦር ሹማምንት ስለምንድን ነው በማቴዎስ ወንጌል ዮሴፍ እጮኛው ማርያምን እስክትወልድ ድረስ አላወቃትም ያለው? ምን አይነት ዕውቀት ነው ያወቃት ሲሉ ጠየቁት። ስለዚህም ነገር ተጠራጠሩ። ዮሐንስ አፈወርቅም በመንፈስ ቅዱስ ተናገረ፣ ከብሉይና ከሐዲስ ጠቀሰላቸው፣ ኃይለ ቃሉንም ተረጎመላቸው። በእመቤታችን በማርያም ቤተክርስቲያን ውስጥ ሳሉ ልባቸው ጸና፣ ታላቅ ደስታም ደስ አላቸው። ሃይማኖታቸውም በጌታችን ክርስቶስና በእናቱ ማርያም ጸና። ወዲያውም ከእመቤታችን ከማርያም ስዕል የልጄ ወዳጅ ዮሐንስ አፈወርቅ መልካም ተረጎምክ የሚል ቃል ወጣ በማለት ነው። ቅዱስ ዮሐንስ አፈወርቅ አፈወርቅ የሚለውን ስም ያገኘው ንጉሥ አርቃዲዮስ በነገሰ በ6ኛው ዓመት እንደሆነ ገልጧል። ስርግው ገላው ዶክተር ጊዮርጊስ ወልደ አሚድ ግዕዝና አማርኛ የኢትዮጵያ ቋንቋዎችና ባህሎች አካዳሚ አዲስ አበባ ዩኒቨርሲቲ ባሳተመው ድርሳኑ እንደተናገረው ንጉሡ የነገሰው ደግሞ በ383 ዓመተ ምህረት ነው። በዚህ ላይ 6 ዓመታትን ስንጨምር ቅዱስ ዮሐንስ አፈወርቅ የሚለውን ስም ያገኘው በ389 ዓመተ ምህረት ይሆናል። ይህ ደግሞ ከማረፉ 18 ዓመታት ቀደም ብሎና በአካለ ሥጋ እያለ መሆኑን ነው። በእኔ ጥናት ግን ይህንን የሚደግፍ ተጨማሪ የታሪክ ሰነድ አላገኘውም። ከዚያ ይልቅ ካረፈ 150 ዓመታት በኋላ አፈወርቅ የሚለውን ስም ማግኘቱ በበርካታ ታሪካዊ ሰነዶች ላይ ተገልጦ እናገኛለን። ይህንን ሰነብም የምናገኘው በሚከተሉት ምክንያቶች ናቸው። Because of the power of his preaching, he is universally honored with the surname Chrysostom in both Greek and Italian Latin, a term which comes from golden or chrysostom and mouth stoma, Dictionary of Christian Bibliography and Literature to the end of the 6th century AD, Henry West and William C. Pesci as published. ሆኖም ግን ይህ ሀተታ የእኛ ሊቃውንት ቅዱስ ዮሐንስ አፈወርቅ የተባለበትን ምክንያት ከሚያትቱት ይለያል። አባ ጽጌ ድንግል በማኅሌተ ጽጌ አፈወርቅ የተባለበትን ምክንያት ሲያስረዳ ሶበ ሰአመ ኀፍረተ ትክት ቅድመ መዋዕለ ንጽ ሱባኤ ወደሰቶ ወአይኮተቶ ቅድመ ገጸ ኩሉ ጉባኤ አፈወርቅ እንዘ ትብል ጊዜያተ ክልኤ በማለት ነው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ደግሞ ምክንያቱን እንዲህ ያስረዳል። በአንድ ወቅት ምዕመናን በዕለተ ዓርብ ቁርባን ይቀበሉ ዘንድ ለምዕመናን ጉባኤ ተደረገ። ያን ጊዜም ከወር አበባዋ ያልነጻች አንዲት ሴት ቤተ ክርስቲያንን በመውደድ ቁርባን ትቀበል ዘንድ መጣች። ሕዝቡም የመንፈስ ቅዱስ ጥላ እንደ ፀሐይ ብርሃን ሲሸሽ ተመለከቱ። በዘመኑ ንስጥሮስ ፓትርያርክ ስለነበር አምጥተዋት በፊቱ አቆሟት። ንስጥሮስም አንቺ ሆይ ከአንቺ ላይ የመንፈስ ቅዱስ ጸጋ እስኪነጥፍ ድረስ ርኩሰትሽ ምንድን ነው? ምንስ አድርገሻል? አላት። ሴትዮዋም የፈጸምኩት በደል የለም፣ ነገር ግን ቤተ ክርስቲያንን በመውደዴ ከወርሃ ግዳጄ ሳልነጻ ከምዕመናን ጋር ቁርባን ልቀበል እዚህ መጥቻለሁ አለችው። ሊቀ ጳጳሱም ተቆጣ። እርቃነ ሥጋዋንም ገልጸው ቁልቁል ወደ መሬት ዘቅዝቀው እንዲሰቅሏት ታዘዘ። በዚህ ሥጋ እግዚአብሔር ተወልዷል ብሎ የሚያምንን የተወገዘ ይሁን እያሉ ምራቃቸውን ወደ ኀፍረተ ሥጋዋ ይተፉ ዘንድ ሕዝቡን አዘዘ። ሕዝቡም እንዳዘዛቸው እግዚአብሔር በማኅፀን ተወስኖ እንደተወለደ የጡት ወተትም በመጥባት ከሕፃናት ተሳትፏል፣ በማናኛውም በሴቶች ልማድ አልፏል የሚል የተወገዘ ይሁን አሉ። ዮሐንስ የሚባል ጠርዜቤር ወይም ካህን ቄስ ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር ከሴት በዚህ ሥጋ እንደተወለደ አምናለሁ ብሎ የወር አበባ የሚፈሳትን ሴት ኀፍረት ሳመ። እንዲሁም እኔ እግዚአብሔር በድንግልና ወተት እንዳደገ በሕፃናት ሥርዓት እንደተሳተፈ ከኃጢአት በስተቀር የሰውን ሕግ እንደፈጸመ አምናለሁ አለ። በዚህን ወቅት በቤተ ክርስቲያን ውስጥ የነበረችው ስዕለ ማርያም አፈወርቅ ብላ ጠራችው። ስለዚህም ዮሐንስ አፈወርቅ ተባለ። ያዕቆብ በእግዚአብሔር አፍ እስራኤል ተብሎ እንደተጠራ ዮሐንስም
እንደርሱ በአፈ ስዕለ ማርያም አፈወርቅ ተብሎ ተጠራ። አባ ጊዮርጊስ አባ ዮሐንስ አፈወርቅን የተባለበትን ምክንያት እንዲህ ካስረዳ በኋላ የራሱን ምስክርነት እንዲህ ሲል አትቶታል። እኔም ስለ እርሱ በእውነት አምላክ ከድንግል ስለመወለዱ ፍቅር የወር አበባ የሚፈሳትን ሴት ኀፍረተ ሥጋ ለመሳም ያላፈረ አፈ ዕንቁ አፈወርቅ እለዋለሁ። በእርግጥ በድርሳኖቹ ቤተ ክርስቲያንን የሚያስጌጥ አፈ ዕንቁ አፈወርቅ ነው። እውነት ነው። በማርና በስኳር አፉ በቃሉ ጣዕም ምዕመናንን የሚያጠጣ ነው። በትምህርቱ መዓዛ የምስጢር በጎችን የሚያስደስት አፈ ሽቱ አፈ መዓዛ ነው። በመገዛት ስልጣኑ ከሃዲያንን የሚቆራርጥ አፈ ሰይፍ አፈ ቢላዋ ነው። እውነትም የማይነዋወጥ ምሰሶ የማይፈርስ መሰረት ነው። ከሞገድና ከማይበል መነሳት የተነሳ የማይሰበር መርከብ ወደ ሃይማኖት ባህር ጠልቆ የሚገባ ዋናተኛ ነው። በጠላት ፊት የማይፈርስ ግንብ የጸና ቤት ነው። እኔስ ደሟ ይፈስ የነበረ ሴትን ኀፍረተ ሥጋ የሳመ አፈወርቅን ዮሐንስን አፍ ስም ዘንድ በወደድኩ የወላዲት አምላክን የማርያምን ድንግልን ቅድስና አስቦ የግዳጅ ደም ርኩሰትን አላሰበም። የመለኮትን ስጋዌ አስቦ ስለ ራሱ አበሳ አላሰበም። ዮሐንስ ይህንን ስለ ሃይማኖቱ በመቅናት እንጂ ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባዋ ርኩሰት እስከ 7 ቀን ይቆይ። በዚህ ጊዜ ማንም ሰው ቢነካት እስከ ማታ ድረስ ርኩስ ይሆናል። በወር አበባዋ ጊዜ የምትተኛበትም ማንኛውንም ነገር ርኩስ ይሆናል። የተቀመጠችበትም ነገር ርኩስ ይሆናል። መኝታዋን የነካ ማንኛውም ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ። እስከ ማታ ድረስ ግን ርኩስ ይሆናል። የተቀመጠችበትንም ማንኛውንም ነገር የነካ ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ። እስከ ማታ ድረስ ግን ርኩስ ይሆናል። መኝታዋን ወይም የተቀመጠችበትን ማንኛውንም ነገር የነካ ሰው እስከ ማታ ድረስ ርኩስ ይሆናል። አንድ ሰው ከእርሷ ጋር ቢተኛና የወር አበባ ቢነካው እስከ 7 ቀን ድረስ ርኩስ ይሆናል። እርሱ የሚተኛበትን መኝታ ሁሉ ርኩስ ይሆናል የሚለውን የሙሴን ሕግ በማቃለል እንዳልሆነ ልብ ልንል ይገባል። ንስጥሮስን ከግዳጅ ደማቸው የተነሳ ሴቶችን አረከሳቸው። የሴቲቱን ኀፍረተ ሥጋ ስለሳመ የተስፋ ዋጋ አልጎደለበትም። ደም የሚፈሳት ሴት በዳሰሰችው ጊዜ የኢየሱስ ክርስቶስ ልብስ እንዳልረከሰ ከእርሱ ኃይል ወጥቶ የደሟን ምንጭ እንዳደረቀ እንዲሁ ደም የሚፈሳትን ሴት ኀፍረተ ሥጋን መሳሙ ዮሐንስን አላረከሰውም። ከአፉ የሃይማኖት ኃይል ወጥቶ የጥፋት ምንጭ ውሃን አድርቋልና ይኸውም የካዲው የንስጥሮስ ትምህርት ነው ይለናል ጊዮርጊስ ዘጋስጫ በመጽሐፈ ምስጢር። ይህ የኦሪት ዘሌዋውያን ርኩስ የሚለው ስርዓት ግን በሐዲስ ኪዳን ርኩሰት እንዳልሆነ አንባቢያን ልብ ልንል ይገባናል። እንዲህ አይነቱ የአባ ጽጌ ድንግልና የአባ ጊዮርጊስ ዘጋስጫን ትንታኔ የሚያረጋግጥልኝ ቀዳሚም ሆነ ካለ ምንጭ ማግኘት አልቻልኩም። የግሪክና የላቲን ሰነዶችንም ለመመርመር ሞክሬያለሁ። በቅዱስ ዮሐንስ አፈወርቅ ሕይወትና ስራዎች ላይ ጥናት ያደረጉ የውጭ ምሁራንንም ቅዱስ ዮሐንስ አፈወርቅ የተባለበትን ምክንያት ከነዚህ ሁለት አባቶች ማብራሪያ በፊት የቀረቡትን ማብራሪያዎች ነው። ሆኖም ግን ጉዳዩ በኋላ ዘመን በስርዋጽ የገባ ነው ካላልን በስተቀር እነዚህ ቅዱሳን አባቶቻችን ያለ ምንጭና ያለ በቂ ምክንያት ጽፈውታል ብሎ መደምደም አይቻልም። ያጋጣሚ ሆኖ እኛ ጋር ያልደረሰ ምንጭ ይኖር ይሆናል። ተጨማሪ ጥናት ማድረግም ያስፈልግ ይሆናል ብዬ እደመድማለሁ። ቅዱስ ዮሐንስ አፈወርቅ የተወለደበት ትክክለኛ ዘመኑ አይታወቅም። እርግጠኛውን ዘመን ማስቀመጥ አይቻልም። የቅዱስ ዮሐንስ አፈወርቅ ዘመንና የሕይወት ታሪክ ጸሐፊው ስቴፋኖስ ትክክለኛ የሆነው የትውልድ ዘመኑን አይታወቂነት አስመልክቶ እንዲህ ይላል። እንደ ታላላቅ ወንዞች ሁሉ ታላላቅ ሰዎችም ዘወትር መካከለኛውና ቅርብ የሆነው የሥራው መስካቸው ክቡርና ዕውቅ ነው። ነገር ግን ቀዳሚ ምንጫቸውንና ቀደም ብሎ እየተሻሻለ የሄደውን የሕይወት ጅረታቸውን ለማረጋገጥና ለማወቅ ከባድ ነው። እንደዚሁም የትኛውም ሰው የአፈወርቅን ትክክለኛውን የትውልድ ቀን ወርና ዘመን ሊያውቅ አይችልም ይሉናል። ስቴፋኖስ አፈወርቅ የተወለደበትን ትክክለኛ ቀንና ዓመትም ማንም ማስቀመጥ አይቻልም። ነገር ግን የአፈወርቅ የትውልድ ዘመን ከ344 እስከ 354 ዓመተ ምህረት ይደርሳል ብሎ ተናግሯል። የቅዱስ ዮሐንስ አፈወርቅ ትክክለኛ የትውልድ ዘመኑ ባለመታወቁ ምክንያት በሕይወቱ በዘመኑና በትምህርቱ ላይ ጥናትና ምርምር የሰሩ ሊቃውንት 4 አይነት የትውልድ ዘመን ምልከታ አላቸው። የመጀመሪያዎቹ የትውልድ ዘመኑ በ340 ዓመተ ምህረትና በ350 ዓመተ ምህረት መካከል የሚያስቀምጡ ሲሆን የትውልድ ዘመኑንና 350 ዓመተ ምህረት ያደርጉታል። ሁለተኛዎቹ የቅዱስ ዮሐንስ አፈወርቅ የትውልድ ዘመኑን በ344 እና በ354 ዓመተ ምህረት መካከል እንደሆነ በማስቀመጥ የትውልድ ዘመኑ
349 ዓመተ ምህረት እንደሆነ ይገምታሉ። ሶስተኞቹ የትውልድ ዘመኑን በ345 እና በ347 ዓመተ ምህረት መካከል እንደሆነ በመገመት የትውልድ ዘመኑ በ347 ዓመተ ምህረት እንደሆነ ግምታቸውንም ያስቀምጡልናል። አራተኞቹ ግን በእርግጠኝነት የትውልድ ዘመኑ 349 ዓመተ ምህረት ነው ሲሉ ይደመድማሉ። አብዛኞቹ ጸሐፍት አራቱን የትውልድ ዘመን ምልከታ እንደ መነሻ በመውሰድ አንዳንዱ 347ን እንደ ትውልድ ዘመን ሲወስድ፣ አንዳንዱ ደግሞ 349 ዓመተ ምህረትን እንደ ትውልድ ዘመን ይወስዱታል። እኔም የቅዱስ ዮሐንስ አፈወርቅ የትውልድ ዘመን 349 ነው ከሚሉት ምድብ እገኛለሁ። ይህ ዘመን ትክክል የሚሆንበትን ምክንያት ኬሊ እንደሚከተለው አስረድቶናል። ይህ 349 ዓመተ ምህረት ትክክል የሚሆነው ቅዱስ ዮሐንስ አፈወርቅ ከሶስቱ ዕውቅ የአራተኛ መቶ ክፍለ ዘመናት የግሪክ ቋንቋ ተናጋሪ ክርስቲያን ማይጠነ ልቡናና ሰባኪያን ከነበሩት ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘንዚናዙ የባስልዮስ ታናሽ ወንድም ከሆነው ጎርጎርዮስ ዘኑሲስ እርሱ በዕድሜ ትንሹ መሆኑን ስናውቅ ነው። የመጀመሪያዎቹ ሁለቱ የተወለዱት በ330 ዓመተ ምህረት አካባቢ ሲሆን ሶስተኛው ደግሞ በ335 ዓመተ ምህረት ነበር። እንዲሁም ከእርሱ የላቲን ዘመነኛ ከሆነው ጄሮምም በትንሹ ያንሰዋል። ምናልባትም ዕድሜው ከቴዎፍሎስ ጋር ተመሳሳይ ነው ብለን ልንናገር እንችላለን። አብዛኛዎቹ ምሁራን የትውልድ ዘመኑ 347 ዓመተ ምህረት እንደሆነ አስፍረው እናገኛቸዋለን። ትውልዳዊ አበቃቀሉ ምን ይመስላል ብለን ስንመለከት ደግሞ ቅዱስ ዮሐንስ አፈወርቅ የተወለደው በመልክዓ ምድር አቀማመጧ ስትራቴጂካዊት የክርስትና አስተምህሮና የግሪክ ሮማ ባህል ማዕከል በነበረችውና እስከ መካከለኛዋ ዘመን ማዕከል ሆና በቀጠለችው ከታላላቅ ጥንታውያን የብሉይ ኪዳን ከተሞችና በሮማ ግዛት አጼ ከነበሩ ዋነኛ ከተሞች መካከል ግንባር ቀደሟ በነበረችው በሶሪያዊቷ አንጾኪያ ከተማ ነበር። ትውልዳዊ ሐረጉም የሚሳበው ከሮማና ከግሪክ ላይ መደብ ነው። እናቱና አባቱ በአንጾኪያ ከተማ ውስጥ በኑራቸው ደህና ከሚባሉና እጅግ የተከበሩ ቤተሰቦች ከነበሩ የተገኙ ናቸው። እናቱ አትናሲያ ወይም አንቱሳ ግሪካዊት ናት። ቅዱስ ዮሐንስ አፈወርቅን በምትወልድበት ዘመን የ20 ዓመት ወጣት ነበረች። በኋላ ዘመንም በቅዱስ ዮሐንስ አፈወርቅ ሕይወት ውስጥ የተገለጠው የቤተ ክርስቲያንና የሀገር ፍቅር በእርሷ ሕይወት ውስጥ ታምቆ የኖረ ፍቅር እንደሆነ ይገልጣል። አባቱ ሲኮንዶስ ደግሞ መኖሪያውን አንጾኪያ ያደረገ ሮማዊ መኮንን ነበር ይለናል ድርሳኑ። አንዳንድ ጸሐፍት ደግሞ ሲኮንዶስ የተከበረ ሲቪል ሰራተኛ እንደነበር ጽፈው ተመልክቻለሁ። በሮማ የጦር ሰራዊቱ ውስጥ እጅግ የተከበረና የሶሪያ የጦር አዛዥ የነበረው ከፍተኛ መኮንን ነውም ይላሉ። ለመኮንናዊ አገልግሎት ካለው ክብርና ትጋቱ የተነሳ ኢሉስ የተሰኘው የክብር ማዕረግ ተሰጥቶት እንደነበረም ይነገርለታል። በጦር ሰራዊት አገልግሎት ውስጥ ተምሳሌታዊ ሕይወት ካላቸው የጦር መኮንኖች በዘመኑ የሚሰጥ የተከበረ ማዕረግ ነው ኢሉስ። የ5ኛው መቶ ክፍለ ዘመን የቤተ ክርስቲያን ታሪክ ጸሐፊ የሆነው ሶቅራጠስ የቅዱስ ዮሐንስ አፈወርቅ እናቱ አንቱሳ አባቱ ደግሞ ሲኮንዱስ እንደሚባሉና ትውልዱም ከመኳንንቱ ወገን እንደሚሆን ሲያረጋግጥ እርሱ የሲኮንዱስና የአንቱዛ ልጅ ነበር፣ በትውልድ ሐረጉም ከመኳንንቱ ወገን ነበር በማለት ተናግሮልናል። ራዲኬ የተባለ ምሁር ደግሞ በሁለተኛ ዲግሪ ማሟያ ጥናቱ ላይ ደግሞ ይህንን ሲያረጋግጥ የሚከተለውን ብሏል። የእርሱ ባህላዊ ስራዎች ተመስርተው የነበሩት በሁለቱ በአባቱ የሮማዊ አፈርና በእናቱ የግሪክ ቅርስ ነበር። ቅዱስ ዮሐንስ አፈወርቅ እንደ ሕፃን በአንጾኪያ በሚገባ ከተማሩት ከፍተኛ መደብ አባላት መካከል በመሆን በልዩ ሁኔታ ተጠቃሚ ነበር ይለናል። ቅዱስ ዮሐንስ አፈወርቅ በበጎነቱና በትጋቱ ውዱስ ወይም ምስጉን የነበረና የአባቱን ስም በሞት ያጣው እርሱ እንደተወለደ ከጥቂት ጊዜ በኋላ ነበር። አባቱ በሞት ሲለየው ለእርሱ በውርስ መልክ ከፍተኛ ሀብት ትቶለት ነበር። እናቱ አንቱሳም አባቱ ያወረሰውን ሀብት አንዳች ሳትነካ ጠብቃ አስቀምጣለታለች። የእርሱ የግሏ የሆነና በጋብቻ ጥሎሽነት ያገኘችውን ከፍተኛ ሀብት ግን እርሱን ለማሳደግና በዘመኑ የከፍተኛው መደብ አባላት ልጆቻቸውን በሚያስተምሩበት ጥሩ ትምህርት ቤት ለማስተማር አውላው ነበር። ይህንን ታሪክ ራሷ አንቱዛ ለልጇ ቅዱስ ዮሐንስ አፈወርቅ እንዲህ ስትል ተርካለታለች። የቢሲተ ማውቴነቴ ትዕግስት አሰልቺ ቢሆንም ቅሉ አጓላ ማውታ የመሆን ዕድል የገጠማቸውን የብዙ ልጆችን ክፉ ጣፋንታ ስለማውቅ የአባትህን ውርስ በመቀነስ ቅሬታን እንዲገባህ አላደረኩም።
ውርስህን ሙሉ በሙሉ ከመጠበቅ ባሻገር የተከበረ ቦታ ሊያሰጥ ስለሚችል ጉዳይ ውጪ አልቆጠብኩህም። የተወሰኑ የኔ የሆኑ ሀብቶችንና የጋብቻ ጥሎሽን ለዚህ ዓላማ እንዲውል አድርጌያለሁ ብላ ተናግራለች። አንቱሳ ገና በማለዳው ከቤተሰቦቿ ተለይታ በልጅነቷ ትዳርን ብትመሰርትም ወዲያው ደግሞ የትዳር አጋሯን በሞት ብትነጠቅም ከአፍላነቷ የተነሳ ሕይወትን እንዴት መምራት እንዳለባት ባታውቅም ወንድና ሴት አገልጋዮቿን እንዴት አድርጋ ማስተዳደር እንዳለባት ባይረዳትም የባለቤቷ ድንገተኛ ሞት ልቧን ሰብሮ ሐዘኗን ጥልቅ ቢያደርገውም እጅ አልሰጠችም ነበር። በወቅቱ በአሕዛባዊ ግብርና ፍልስፍና በተበከለችና ሰዎች በአሕዛባዊነትና በክርስቲያንነት መካከል በሚወላውሉባት ትልቅ ከተማ ውስጥ ልጅን በብቸኝነት በሃይማኖትና በምግባር ኮትኩቶ አሳድጎ ለቁም ነገር ማብቃት ፈታኝ ቢሆንባትም በእሲተ ማውታነት ያመጣባት ውስጣዊና ውጫዊ ፈተና የቱንም ያህል ቢያጎብጣትም የከተማዋ የኑሮና የግብር ክፍያ ጫና ቢያስጨንቃትም ከግብር ሰብሳቢዎች የሚደርስባት ማስፈራሪያ ቢያረዳትም እርሷ ግን ይህንን ሁሉ ፈተና በረድኤተ እግዚአብሔርና በልጇ ላይ ባላት የወደፊት ተስፋ በመተማመን በጥባት ተቋቁማ የእናትነት ኃላፊነቷ በክብርና በውድ ዋጋ ተወጥተዋለች ይለናል ድርሳኑ። ለልጇ ታደርገው የነበረ ያ ሁሉ ፍቅር፣ እንክብካቤ፣ ጉልበት፣ ዘዴ የሚያተኩረው በልጇ የወደፊት ታላቅ ሰው የማድረግ መዳረሻ ምዕራፎች ላይ ነበር። የእርሷ አብይ ጭንቀት የነበረው ዙሪያውን ከከበበው ብክል የከተማ አኗኗር ተጠብቆ በምግባሩና በትምህርቱ እንዲልቅ ነበር። እርሷ ለእርሱ ማለት ሞኒካ ለአውግስጢኖስ፣ ኖኖ ለጎርጎርዮስ ዘእንዚናዙ እንደሆነችላቸው እንዳደረጉችላቸው ነበር። እነርሱ የልጆቻቸው ህልም ሰሪዎች እንደነበሩ ሁሉ እርሷም የልጇ ህልም ሰሪ ነበረች። የእነርሱ ታላቅነት ከእናቶቻቸው ታላቅ ሰው የማድረግ ህልምና ትጋት እንደተወለደ ሁሉ የእርሱ ታላቅነት የተወለደው ከእናቱ ታላቅ ሰው የማድረግ ህልምና ትጋት ነበር። በዚህም እናትነት ጸንሶ መውለድ ብቻ ሳይሆን የልጆች የወደፊት ታላቅ ሰው የመሆን ህልም ሰሪነትም መሆን ተረጋግጧል። ጸንሶ ለመውለድ እንስሳትም ጸንሰው ይወልዳሉ። እነዚህ ለባውያን፣ እነዛ ደግሞ ደመ ነፍሳውያን ናቸው። ህልም ደግሞ የሚወለደው ከደመ ነፍሳውያን ሳይሆን ከለባውያን ከሰዎች ነው። ህልም ሰሪዋ አንቱሳ ማህበራዊ ደረጃዋ ከከፍተኛ መደብ አባላት፣ እድገቷና ኑሮዋ በምቾትና ቅንጦት የገሸቡ ሰዎች በሞሏት አንጾኪያ ቢሆንም እርሷ ግን እጅግ ሲበዛ እግዚአብሔርን የምትፈራና የዘመኗን የቅንጦትና የምቾትን ህይወት የምትጸየፍ ነበረች። ድሆችንና ችግረኞችን መናቅና ማግለል ክብር በሆነባት ማህበረሰባዊ ውቅር ውስጥ ብትገኝም ድሆችንና ችግረኞችን የምትንከባከብ ሴት ናት። አሕዛባዊ ማንነትና ክርስቲያናዊ ማንነት በተዘናቁባት ማዕከላዊ ዘመን ላይ ብትሆንም በክርስቲያናዊ ህይወትና አኗኗር የዳበረች በስብዕናዋ የተገራችና ቁጥብ እናት ነበረች ይለናል የህይወት መዋዕሏ። ይህች የተገራችና ቁጥብ ሴት የቅዱስ ዮሐንስ አፈወርቅ ህልም ሰሪ ብቻ ሳትሆን የእሴታዊና ክሂላዊ ብቁነቱ መብለያ ማዕከልም ነበረች። ከከፍተኛ መደብ አባላት የተገኘው ቅዱስ ዮሐንስ አፈወርቅ የሊቅነት እርሾው መብላላት የጀመረው ከቤቱ ገና ከእናቱ ጀምሮ ነበር። ገና የ20 ዓመት ወጣት ሆና የትዳር አጋሯን ያጣችው እናቱ ነበረች የሊቅነት እርሾው ዋና ምንጭ። ምንም እንኳን አትናሲያ በልጅነቷ የጦር መኮንኑን የትዳር አጋሯን በሞት ብትነጠቅም በዘመኑ ልማደ ጋብቻ መሰረት ዳግም አላገባችም ነበር ይለናል የህይወት መዋዕሏ። በወጣትነት ተታላ በኑሮ ጫና ተገዳና በማህበረሰባዊ ልማድ ተሸንፋ ዳግም ጋብቻን ምርጫዋ አላደረገችም ይለናል። በዘመኑ ዳግም ማግባት የተለመደ ቢሆንም እርሷ ግን ዳግም ያላገባችበትን ምክንያት እርሱ መልካም ስብዕና ያለው ሆኖ እንዲያድግ በትምህርቱም የተሻለ እንዲሆን ከአላት ፍላጎትና በእርሱ መልክ ውስጥ የባሏን መልክ ትመለከት ስለነበር እንደሆነ ለቅዱስ ዮሐንስ አፈወርቅ በእንባ አስረድተዋለች። ይልቁንም የሙት ልጆቿን ቅዱስ ዮሐንስ አፈወርቅንና ገና በማለዳ ዕረፍተ ዘመን የገታትን ታላቅ እህቱን በእውቀትና በግብረ ገብነት ለማሳደግ ሙሉ ሕይወቷን መስዋዕት አደረገች እንጂ በቤተ አሕዛብ እንደርሷ ያለ ባል መኖርና ለልጅ ይህንን ያህል መስዋዕትነት መክፈል የተለመደ ባለመሆኑ በርካታ አሕዛብ እጅግ አድርገው ያደንቋት ነበር ይሉናል።
ሴቶቻቸውን እስከ መውቀስ ይደርሱ ነበር ይለናል ባሎቻቸው፣ የአሕዛብ ባሎች ማለት ነው። ይህ አይነቱና ክርስቲያናዊ ሴት ይደንቁና ያደንቁና ይቀኑ ነበር። የእነርሱም ሴቶች እንደርሷ እንዲሆኑም ይመኙ ነበር ይለናል። አሕዛብ ራሳቸው እንደ አንቱዛ ለብቸኝነት ሕይወት ቁርጠኛ በሆኑ ወይም ራሳቸውን ከዳግም ጋብቻ ባዕቀቡ ሴቶች ሕይወት እጅግ አድርገው ያደንቋቸው ይቀኑባቸው ነበር ይለናል የሕይወት ዘመን ድርሳኗ። አሁን ደግሞ የእውቀት ፈርጦቹን እንይ። እርሷ በቤት ውስጥ መሠረታዊውን የመንፈሳዊነት መርሆችንና ግብረገባዊ እሴቶችን ስታስተምረው፣ በዘመኑ ውድ በሆነው የአንጾኪያ ትምህርት ቤት ደግሞ የግሪክ ታሪክ ጥንታዊ ትምህርቶችን እንዲማር አድርገዋለች። አንቱሳ ቅዱስ ዮሐንስ አፈወርቅን ለማስተማር የከፈለችውን መስዋዕትነትና ለትምህርት ያላትን ጽኑ አቋም ባውር የተባለው ጸሐፊ እንዲህ ሲል ይገልጠዋል። አንቱሳ በ20 ዓመቷ ነበር ብእሲተ ማውታ ወይም ፈት የሆነችው። ዳግም ጋብቻም ጭራሽ አላሰበችውም፣ አልመሰረተችም። ይልቁንም ቅዱስ ዮሐንስ አፈወርቅን ታላቅ እህቱን ለማሳደግ መላ ጉልበቷን በቁርጠኝነት አዋለች እንጂ። ግሪካዊት እንደመሆኗ ልጇም በወቅቱ በአንጾኪያ ተወዳጅ በነበረው ጥንታዊ የግሪክ ትምህርትን እንዲያገኝ አድርገዋለች ይለናል ባውር። ቅዱስ ዮሐንስ አፈወርቅ ከሮማዊና ከግሪክ ቤተሰብ ቢገኝም ስለ ሕፃንነቱ የትምህርት ዘመን በቀጥታ የሚታወቅ መረጃ የለም ይለናል ድርሳኑ። በቅዱስ ዮሐንስ አፈወርቅ ዘመን የነበረው የግሪክ ሮማ ዓለም ስርዓተ ትምህርት በሶስት ትምህርት ቤት ተከፍሎ የሚሰጥ ነበር። አንደኛው የመጀመሪያ ደረጃ ትምህርት ቤት ነበር። ወደዚህ ትምህርት ቤት የሚገቡት ዕድሜያቸው 7 ዓመት የደረሱ ሕፃናት ነበሩ። በዚህም ዕድሜያቸው የሚማሩት ትምህርት ንባብ፣ ጽሑፍና ቀላል የሂሳብ ስሌቶች ነበሩ። ሁለተኛው የሰዋስው ትምህርት ቤት ነበር። ወደዚህ ትምህርት ቤት ደግሞ የሚገቡት ዕድሜያቸው ከ10 እስከ 15 ዓመት የሚሆናቸው ነበሩ። በዚህ ዕድሜያቸው የሚማሩት የግሪክ ብሉይ ስነ ጽሑፍ ነበር። በተለይ ስነ ግጥምና የቀደምት ዕውቅ ጸሐፍትን የነ ሆሜርን፣ ኤሪፒዲስ፣ ሜናንደርና ዲሞሲዜነስ ስራዎች በሚገባ እንዲያጠኑ ይደረግ ነበር። እንዲሁም አገባብ ከመማር ጎን ለጎን ረጃጅም ምንባባትን በቃል መያዝንና ምንባባቱ ላይ ሂስ ማቅረብንም ይማሩ ነበር። ሶስተኛው የርትዓተ ነገር ትምህርት ቤት ወይም ስኩል ኦፍ ራዮቲክ ነበር። ልጆቹ ወደዚህ ትምህርት ቤት የሚገቡት ዕድሜያቸው 14 ወይም 15 ዓመት ሲደርስ ነበር። አንዳንድ ጊዜም ከዚህ ዕድሜያቸው ሊዘገዩ ይችላሉ። የሊባኒዮስ ትምህርት ቤት የዕድሜ ጣሪያ ከ14 እስከ 18 ዓመት ነበር ይለናል። ልጆቹ በዚህ ዕድሜያቸው በዚህ ትምህርት ቤት የሚሰለጥኑትና የሚማሩት የአረፍተ ነገርና የአደባባይ ንግግር አጠነቃቀር፣ ልዩ ልዩ አይነት ንግግር ማዘጋጀትና ማቅረብ ነበር። ቅዱስ ዮሐንስ አፈወርቅም እነዚህን የግሪክ የሮማ ዓለም ስርዓተ ትምህርት ተከትሎ እንዲማር ግን እርግጠኛ መሆን ይቻላል። ነገር ግን እናቱ ግሪካዊት እንደመሆኗ መጠን መጽሐፍ ቅዱስን እንደ ማስተማሪያ መጽሐፍ በመጠቀም ትምህርተ ክርስትናን በጽር ወይም በግሪክ ቋንቋ ማስተማሯም በሰፊው ይነገርላታል። ከዚሁ ጋር ደግሞ በዘመኑ ልጅን ወደ ገዳም በመላክ በአንድ መነኮስ መምህርነት አማካይነት ማስተማር በክርስቲያን ወላጆች ዘንድ የተለመደ ነበር። እርሷም ምናልባት ዮሐንስን በአንጾኪያ ዙሪያ በሚገኝ አንድ ገዳም እንዲማር ሳታደርገው አይቀርም የሚል ምሁራዊ ግምትም እንዳለ ልብ ይሏል። በዚህ ዘመን ቅዱስ ዮሐንስ አፈወርቅ የእናቱን እምነትና የግብረ ገብ እሴት በሕይወቱ ያስተጋባ ነበር። የሚኖረውን የእናቱን ሃይማኖት እስከ ዕድሜ እኩሌታ በመጠቀም በአደባባይ አላወጀም ነበር። ሆኖም የእናቱ ክርስቲያናዊ ተጽዕኖ በቅዱስ ዮሐንስ አፈወርቅ ስብዕናና የሊቅነት ቁመና ላይ ያሳረፈው አሻራ መሰረታዊ ነበር። ቅዱስ ዮሐንስ አፈወርቅ ሊባኒዮስ ጋር ትምህርት መማር የጀመረው ሰሞን ሊባኒዮስ ቅዱስ ዮሐንስ አፈወርቅን ስለ ወላጆቹ ይጠይቀዋል። ቅዱስ ዮሐንስ አፈወርቅም ስለ አባቱ እርሱ እንደተወለደ ወዲያው እንደሞተና እናቱም ብእሲተ ማውታ መሆኗን ይነግረዋል። ሊባኒዮስም በእናቱ የሕይወት ጽናት እጅግ ይደነቃል። ከእርሷ ድንቅ ሕይወት የተነሳ ክርስቲያን ሴቶችን በሙሉ አድንቋል። በቅዱስ ዮሐንስ አፈወርቅ ሕይወት ውስጥ ሕያው ተምሳሌት በሆነችው እናቱ እጅግ የተደመመውና የቀናው አረማዊው መምህሩ ሊባኒዮስ ስለ እናቱ ባድናቆት ፈጣሪ ሆይ በክርስቲያኖች መካከል የሚገኙ ሴቶች ምን አይነት ድንቆች ናቸው የሚል ጽሑፍም እንዳሰፈረ ይነገርለታል። እንደ አንድ ጠንካራ ኦርቶዶክሳዊት እናት ልጇን ትምህርተ ክርስትናንና ኦርቶዶክሳዊ ግብረ ገብን በቤት ውስጥ ማስተማሯን ደግሞ ራድኬ እንደ አንድ ጽሙድ ክርስቲያን
ወጣቱን ዮሐንስን የቤተ ክርስቲያንን ግብረ ገባዊና መንፈሳዊ ሕግጋትን አስተምረዋለች ብሎ ተናግሮላታል። ቅዱስ ዮሐንስ አፈወርቅ ትምህርት ቤት የገባበት ዘመን የትርምስ ጊዜ ነበር። የወንዶች የበላይነት እጅግ የገነነበት ነበር። በዚህም ሁኔታ ለብቻ ልጅን ወደ ትምህርት ቤት ልኮ ማስተማር ባል ለሞተባት ሴት እጅግ ከባድ ነበር ይለናል። በአንጾኪያ ባልተለመደ ሁኔታ ግን አንቱሳ ልጇን ወደ ስመጥሮዎቹ የግሪክ ትምህርት ቤቶች አስገብታ እንዲማር አድርገዋለች። የእናቱ የምክርና ገንዘብ ድጋፍ ያልተለየው ዮሐንስ አፈወርቅም የእርሱ ዘመን ወጣቶች ሁሉ ሊያገኙ የማይችሉትን የግሪክ ብሉይ ትምህርት ቤት የመማር ዕድል አግኝቷል ብሎ ተናግሮለታል። በዚህ አግባብ ብሉይ የሚለው ቃል ክላሲካል የሚለውን የእንግሊዝኛ ቃል እንዲተካ የገባ እንደሆነ ልብ ማለት ያስፈልጋል። የግሪክ የዘመኑ ብሉይ ትምህርት ወይም ክላሲካል ትምህርት የማንበብ የመጻፍና የመደመር ክህሎትን፣ የግሪክ ቋንቋ አገባብንና ሰዋስውን እንዲሁም ደግሞ የግሪክ ስነ ጽሑፍን፣ ታሪክንና ጂኦግራፊን ያካትታል። በዚህም ትምህርት አሰጣጥ መሰረት ተማሪዎች ረጃጅም ንባቦችን በቃል ማስታወስና በንባቦቹ ላይ አስተያየት ማቅረብ ግዴታዎቻቸው ነበሩ። የዚህ አይነቱ በቃል የማስታወስ ስርዓተ ትምህርት ማዕከሉ አራቱ አዕማደ ዓለም ጽር ወይም የግሪክ ዓለም ምሰሶዎች ተብለው የሚታወቁት ሆሜር፣ ኢሪፕደስ፣ ሚኔዳድና ዲሞሴዝነስ ናቸው። በዚህ መልክ ነው ቅዱስ ዮሐንስ አፈወርቅ የመጀመሪያ ደረጃ ትምህርቱን በ7 ዓመቱ ጀምሮ በ14 ዓመቱ ያጠናቀቀው ይሉናል ድርሳናቶቹ። ቅዱስ ዮሐንስ አፈወርቅ ከድንቅ እናቱ በቤት ውስጥ የተማረውን ትምህርተ ክርስትናና ግብረ ገብነት ያተያይ ቀመሩ በማድረግ በመጀመሪያ ደረጃ ትምህርት ቤት የተማራቸውን ትምህርቶች ደግሞ በማስፈንጠሪያነት መስክነት በመውሰድ ከአረማዊው የሥነ ንግግር ሊቅ ከሊባኖስ የሥነ ንግግርን ጥበብን ለ4 ዓመታት ተምሯል ይለናል። ሊባኖስ የተወለደው በ314 ዓመተ ምህረት በአንጾኪያ ነው። የሥነ ንግግርና የሶፊ ፍልስፍና ትምህርቱንም የተከታተለው የብሉይ ፍልስፍናና ፈላስፎች ማንጠሪያ ማዕከል በነበረችው በግሪኳ አቴንስ ነበር። ወደ ትውልድ ከተማ ወደ አንጾኪያ ከመመለሱም በፊት በአቴንስና በቁስጥንጥንያ አስተምሯል። ወደ አንጾኪያም ከተመለሰ በኋላ የአንጾኪያን የሥነ ንግግር ጥበብ መምህርነትን ወንበር በ354 ዓመተ ምህረት በመረከብ እስከ ዕለተ ሞቱ 393 ዓመተ ምህረት ድረስ የሥነ ንግግር ጥበብን አስተምሯል። የሊባኖስን ሥራዎች የሆኑ 51 ዲስኩሮች፣ 96 የሥነ ንግግር ጥበብ መማሪያ ጽሑፎች፣ 64 ገለጻዎችና 16000 ደብዳቤዎች ተገኝተዋል። ሊባኖስ በዘመኑ እጅግ የከበረና ታዋቂ የሥነ ንግግር ጥበብ ሊቅ እንደነበርም ጽሑፎቹ ያስረዳሉ። የዚህ ሥርዓተ ትምህርት ትኩረት ነገርን አቃቅሞ አሸብርቆና አቃንቶ በተጠየቃዊ መንገድ የመናገር ጥበብን ማስተማርና በርትዓተ ነገር ክህሎት ብቁ ሰው ማድረግ ነበር። ይህንን ትምህርት ተምረው የሚመረቁ ደግሞ በሕግና በፖለቲካ ሙያ እንዲሰማሩ ይደረጉ እንደነበር ታሪካቸው ይናገራል። ከፍልስፍና ሊቁ ከአንድራጋቲዮስ ደግሞ ፍልስፍናን የተማረው ቅዱስ ዮሐንስ አፈወርቅ ይህንን ሶቅራጥስ የተባለው የቤተ ክርስቲያን ታሪክ ጸሐፊ የሥነ ንግግር ጥበብን ከሊባኖስ ሲማር ፍልስፍናን ደግሞ ከዕውቁ ፈላስፋ አንድራጋቲዮስ ተምሯል ሲል አረጋግጦ ታሪኩን ጽፎለታል። የአንድራጋቲዮስ ጠባይና ስርዓተ ትምህርት ምንነት የሚገልጡ መረጃዎች ብዙም ባይታወቁም ማለት ነው። በዘመኑ ምርጥ ትምህርት ቤት የሚባሉት የእነ ሊባኖስ የሚያስተምሩባቸው የአሕዛብ ትምህርት ቤቶች ነበሩ። ክርስቲያን ወላጆች ደግሞ እንደ ሊባኖስ አይነት ወደ ሆኑ አሕዛባውያን ዘንድ ልጆቻቸውን ልከው ማስተማር ብዙም የተለመደ አልነበረም። የዚህ ምክንያቱ ሁለት ይመስለኛል። የመጀመሪያው ይህንን ትምህርት አይነት ለመማር ከከፍተኛ መደብ አባላት ቤተሰቦች ተወልዶ መገኘትን ይጠይቃል። በዛን ዘመን ደግሞ አብዛኛዎቹ ክርስቲያኖች ከታችኛው መደብ እንጂ ከከፍተኛ መደብ አባል አልነበሩም። በዚህም ምክንያት አቅም ቢኖራቸው እንኳን ልጆቻቸውን ልከው ለማስተማር እድሉን አያገኙም ነበር። ሁለተኛው ደግሞ ልጆቻቸው በአሕዛብ ትምህርትና ፍልስፍና ተማርከው ከክርስትናና ክርስቲያናዊ ሕይወት እንዳያፈነግጡ በመስጋት ነበር። ቅዱስ ዮሐንስ አፈወርቅ መምህራኑ አረማውያን ቢሆኑም እንኳን የነገው ክርስቲያናዊ ሕይወቱ የወንጭፍ ድንጋይ አደረጋቸው እንጂ ያስተምህሯቸው ፍርስራሽ አልሆነም። ምድራዊ ፍልስፍናቸውን በክርስትናው ቃኘው እንጂ በእነርሱ አሕዛባዊ ፍልስፍና አልተቃኘም። አረማዊ አኗኗራቸውን መረመረባቸው፣ በአኗኗራቸውም አልተመረመረም። እንዲያውም በእነርሱ አስተምህሮ አፈንግጦ ከእነርሱ ተጠየቃዊ መንገድ ክርስትናን አስተማረ። ይህንን አይነቱን የቅዱስ ዮሐንስ አፈወርቅ ጥበብ ጳላዲዮስ የተሰኘው የ5ኛው መቶ ክፍለ ዘመን የቤተ ክርስቲያን ታሪክ ሊቅ ቅዱስ ዮሐንስ አፈወርቅ ደቀ መዝሙርና የሕይወት ታሪክ ጸሐፊ ሲገልጥ እንዲህ ማለት ነው። የ18 ዓመት ልጅ በነበረበት ጊዜ ከሶፊስቶች የቃላት ድረታና ክቡደ ቃል ከመጠቀም ስርዓታቸው በመቃረን ያምጽ ነበር፣
የራሱን ቃላት አጠቃቀም ስርዓት በመፍጠርም ይጠቀም ነበር ብሎ ተናግሮለታል። በኋላ ላይ የሞጶሱቲዮ ጳጳስ የነበረውና ታዋቂው የቅዱሳት መጻሕፍት መተርጉም ቴዎድሮስና የሉኪዮስ ጳጳስ የነበረው ሞክሲሞስ የእርሱ የቅዱስ ዮሐንስ ተማሪዎች ነበሩ። የቅዱስ ዮሐንስ አፈወርቅ የሥነ ንግግር መምህር የሆነው ሊባኒዮስ በሥነ ጽሑፍ በፍልስፍናና በርትዓተ ነገር ኪልና ዝናን ያተረፈና በሙያው የተከበረ ሰው እንደነበር ታሪኩ ይናገራል። ረጅም ዘመን በማስተማር የኖረው በአቴንስ በኒቆማይዲያና በቁስጥንጥንያ ነበር። ከረጅም ዓመታት ቆይታ በኋላ ወደ ትውልድ ሀገሩ ወደ አንጾኪያ የተመለሰው የርትዓተ ነገር ኪል የመምህርነት ወንበር በአንጾኪያ ስለተሰጠው ነበር። ሊባኒዮስ በትውልድ ከተማው ብቻ ሳይሆን በግዛት አጼው በሙሉ በአንደበተ ርቱዕነትና በአቄበ አሕዛብነቱም የሚታወቅ ነበር። እርሱ የንጉሥ ኡልያኖስ ጓደኛና መልእክተኛም ነበር። ከንጉሥ ቫሌንስና ቴዎዶሲዮስ ጋርም በመጠኑ ቢሆን ይወዳጅ ነበር። እንደ ኡልያኖስ ግን አይሆንም ነበር። አሕዛባዊነቱ ደግሞ እንዳያንሰራራ ያደረገውና ክርስትናንና ክርስቲያኖችን ያሳድድ የነበረውን ኡልያኖስን እጅግ አድርጎ ያደንቅ ነበር። በዲስኩሮቹም የአሕዛብና የአሕዛባዊነት ጠባቂና ተንከባካቢ ጀግና አድርጎ ያወድሰው ነበር። በአንጻሩ ደግሞ በግዛተ አጼው ለሚፈጸሙ ስህተቶች ሁሉ ቤተ ክርስቲያንን ተጠያቂ የሚያደርግ ከሳሽና ጸረ ክርስትና የነበረ ሰውም ነበር ይለናል። ይህንን ኡልያኖስ ግዛት አጼ አብዛኛዎቹን ጊዜ በጣም ሰፊ ግዛት ሲሆን ሌሎቹን ህዝቦችና መንግስታት በመውረር ከራሱ ሀገር ጋር ቀላቅሎ የሚገዛ ንጉሠ ነገሥታዊ አገዛዝ ነበር። አንዳንድ ግዛት አጼዎች በስራቸው የሚተዳደሩ ብዙ የንጉሶቹ ግዛቶች ይኖራቸው ነበር ይለናል ድርሳናቾቻቸው። ሊባኒዮስ በዘመኑ በቤተ መንግስት ውስጥ የቤተ ክርስቲያን ተጽዕኖ እያደገ በመሄዱ የተነሳ ክርስትናን ዘውትር ክፉኛ የሚተች ነበር። በግዛት አጼው ለሚፈጸሙ ጥፋቶች ሁል ጊዜ የሚከሰውና ተጠያቂ የሚያደርገው ቤተ ክርስቲያንን ነበር። በጣም ለአጭር ጊዜ ቢሆንም አምልኮተ ጣዖትንና የአሕዛብ ትውፊትን ወደ ቀደመ የክብር ስፍራ እንዲመለስ ያደረገው አሕዛባዊ ንጉሥ ኡልያኖስ በ361 እስከ 363 ዓ.ም የእርሱ ጀግና ነበር፣ የሊባኒዮስ ማለት ነው። ኬኔዲ የተባለ ጸሐፊ ደግሞ ስለ ሊባኒዮስና ስለ ስራዎቹ ሲገልጥ እንዲህ ብሏል። ብዙዎች እርሱን በተመለከተ የሚሉት እርሱ እጅግ ጥሩ ብሉያዊ የግሪክ ጸሐፊ ነው። በአጻጻፉ ላይም የዲሞስቴኔስ፣ የሶቅራጠስ፣ የአፍላጦን፣ የአርስቲደስና የሌሎች አንጋፋ የጥንት ጸሐፊዎች ከፍተኛ ተጽዕኖ አርፎበታል። እርሱ በዘመኑ እየከሰመ የነበረውን የአሕዛብ ጥንታዊ ባህል በአይነተኛ መልኩ የሚወክል ነው። እስከ 4ኛው መቶ ክፍለ ዘመን የዘለቀው ረጅሙ የሕይወቱ ዘመን በርካታ ጉልህ ሁነቶች የተከናወኑበት ዘመን ነበር። በተለይ ደግሞ በአሕዛብና በክርስቲያኖች መካከል የነበረው ግጭት ተጠቃሽ ሁነት ነው። ስራዎቹ ደግሞ የፖለቲካ፣ የማህበራዊ፣ የኢኮኖሚያዊ፣ የስነ ግለሰብና የምሁራዊ መረጃዎቹ ምንጮች ናቸው። ሁሉም ስኬቶቹ ግን የብዙ ሙከራዎች ድግግሞሾች ውጤቶች ናቸውና የማይታሰቡ ነበር ይለናል። በዚህ በሊባኒዮስ ታሪክ ላይ የሚያጠነጥነው የእሱ ድርሰቱ። ሊባኒዮስ አሕዛባዊነቱ በወለደው ጸረ ቤተ ክርስቲያንነት የታወረ ቢሆንም ክርስቲያኖችን በጉባኤ ቤቱ ተቀብሎ ለማስተማር ትዕግስተኛ ነበር። በዚህም መሰረት ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘንዚናዙና ዮሐንስ አፈወርቅን በጉባኤ ቤቱ ተቀብሎ የሥነ ንግግር ጥበብን አስተምሯቸዋል። ከአሕዛባውያኖች ክርስቲያኖችን ተቀብሎ ማስተማር ብዙም የተለመደ አልነበረም። ሊባኒዮስ ግን ተቀብሎ ያስተምር ነበር። ይህንን ያደረገውም ስለ ሁለት ነገር ሊሆን ይችላል። የመጀመሪያው ወደ አረማዊ ባህልና አስተሳሰቦቹ ምርኮ የማብዛት ስልት ነው። ሁለተኛው ደግሞ ሙያውን በስፋት ለማዳረስ ካለው ጽኑ ፍላጎት የመነጨ ሊሆን ይችላል ተብሎ ይገመታል። ሊባኒዮስ በቅዱስ ዮሐንስ አፈወርቅ ስነ ንግግራዊ ሊቅነት ላይ ባሰፈረው በጎ አሻራ ምክንያት በቅዱስ ዮሐንስ አፈወርቅ ሊቅነት እጅግ ይተማመን ነበር። በሊቅነቱም ከመተማመኑ የተነሳ ከብዙዎቹ መካከል የመምህርነት ወንበሩን ለማውረስ የተመኘው ለቅዱስ ዮሐንስ አፈወርቅ ነበር። ሊባኒዮስ ለመሞት እያጣጣረ ባለበት ወቅት የቅርብ ጓደኞቹ የመምህርነት ወንበሩን ለማን እንደሚያወርስ ይጠይቁታል። እርሱም በቅዱስ ዮሐንስ አፈወርቅ ሊቅነት ላይ ካለው ጽኑ እምነት በመነሳት ለእርሱ እንደሚያወርስ ባጭሩ እንዲህ ሲል መልሶላቸዋል። ክርስቲያኖች ባይሰርቁት ኖሮ ዮሐንስ ሊሆን ይገባ ነበር ብሎ እንደተናገረ የኑዛዜ ቃሉ ያስታውሰናል። በሊባኒዮስ በተሰናዳውና ነገስታቱን በሚያወድስበት የደብዳቤ ስትግቡ ውስጥ ለቅዱስ ዮሐንስ አፈወርቅ የላከው የምስጋና ደብዳቤም ተገኝቷል። በላከው የምስጋና ደብዳቤ ላይም በቅዱስ ዮሐንስ ንግግርና አንደበተ ርቱዕነት በእጅጉ እንደሚደነቅና
በዚህም ደስተኛ እንደሆነ ገልጦ ጽፎ ነበር ይለናል። በአሕዛባዊው ሶፊስት ሊባኒዮስ ለቅዱስ ዮሐንስ አፈወርቅ ተጸምዶ የሕይወት ምክንያት የሆኑ ሁነቶችን የሚቃረኑትን የሚዋጋበትን መሳሪያ የሚቀርጽበት ክህሎት እንዲኖረው ረድቶታል። የተማሩ የአሕዛብ እሴት አቀንቃኞች ክህደትን ይንከባከቡ እንደነበር ወዲያው ባይታይም ቅሉ ቅዱስ ዮሐንስ አፈወርቅ ገና ያልተጠመቀ በመሆኑ በዓለማዊው የሥራ መስክ ውስጥ የተከፈቱ የሥልጣን ዕድሎችን ማማተር ጀምሮ ነበር። እንደ ጠበቃም የሥራ ልምምድ ጀምሮም ነበር ይለናል። አንዳንድ ንግግሮቹም ታላላቅ አድናቆትን እንዲያገኝ ማድረግ ጀምረው ነበር። በቀድሞ መምህሩም በከፍተኛ ሁኔታ ይወደስ ነበር ተብሎ ይነገርለታል። በዘመኑ እጅግ የተከበረ የሙያ ባለቤት በመሆኑ የተነሳ ዓለማዊ ፈቃዱን የሚያሳካበት የሥራ ዕድል ተከፍቶለት ነበር። በጊዜው የሕግ ሙያ ወደ ሕዝባዊ ክብር የሚወስድ ታላቅ ጎዳና ነበር። የሙግት መጠኑም እጅግ ግዙፍ ነበር። በወቅቱም ለምስራቁ የሮማ ግዛት ከፍተኛ ፍርድ ቤት ብቻ 150 ተሟጋቾች ያስፈልግ ነበር። በእነዚህ ፍርድ ቤቶች ደግሞ ተቀጥሮ ሙያዊ ብቃትን ማሳየት መቻል ነው። ሰዎች የአውራጃት አስተዳዳሪነትን ስልጣን በተደጋጋሚ እንዲያገኙ ያደርጋቸው ነበር። እንዲሁም ከፍተኛ የስልጣን ማዕረግ ለሆኑት ለሀገረ ገዥነት፣ ለመስፍንነት፣ ለቆንስልነትና እጅግ ለተከበረው ኢሉስትሮስ ማዕረግነት ለመሾም በር ይከፍት ነበር። ኢሉስትሮስ በጦር ሰራዊት አገልግሎት ውስጥ ተምሳሌታዊ ሕይወት ላላቸው የጦር መኮንኖች በዘመኑ የሚሰጥ የተከበረ ማዕረግ ነው። የቅዱስ ዮሐንስ አፈወርቅ የሕይወት ምርጫ በዚህ አይነቱ ጎዳና ላይ አልነበረም። በጊዜው የሕግ ሙያቸው ወደ ታላቁ የክብርና የምቾት ሕይወት ጎዳና የወሰዳቸው የሥራ ባልደረቦቹ በጉቦ ጨቂተው የፍትህ ስርዓቱን ሲያጨቀዩ፣ በዳኝነት ስም ፍርድ ሲያጓድሉ፣ ስልጣናቸውን ደግሞ ተገን አድርገው ድሃውንና ችግረኛውን ሲበድሉና ወንጀለኛውን ሰው ሲያጸድቁ ዘወትር መመልከት ለእርሱ የሁል ጊዜ ህመም ነበር። የያዘው የሕግ ሙያ በምድራዊ ሕይወቱ የሥልጣንና የክብር ጠርዝ ላይ እንደሚያደርሰው ቢያውቅም እርሱም እንደ ሙያ ጓደኞቹ ስነ ምግባራዊና ግብረ ገባዊ ድቀት ሊያገኘው እንደሚችል ጠንቅቆ ያውቅ ነበር። በዚህም ምክንያት ሙያውን ሳይሆን የሕይወት ምርጫውን አስተካከለ። ንቅዘት ያገኘውን ሙያ የሚቀድስበትን ምንጭ ማማተር ጀመረ። ያ አማናዊ የሕይወት ምንጭ ደግሞ በቤት ውስጥ እናቱ ጉያ ውስጥ ሆኖ ይጠጣው የነበረው የመጽሐፍ ቅዱስ ትምህርት ነበር። ለዚህም ይመስላል እርሱ ራሱ መጽሐፍ ቅዱስ ነፍስን አጠጥቶ የሚያረካ የሕይወት ምንጭ ነው ያለን። የግሪክ ቡልይ ምንጮችን በሊባኖስ ትምህርት ቤት ጠጥቶ የነበረ ቢሆንም አርክቶት መንፈሳዊ ጥዕሙን ሊቆርጥለት ግን አልቻለም ነበር። ከዚያ ይልቅ በቤት ውስጥ በታላቅ አርምሞ ከእናቱ ጋር ያጠናው የቅዱሳት መጻሕፍት ጥናት የመንፈሳዊነት ጥልቅ የጸደይ ምንጭ ሆኖለት ነበር ይለናል። በዚያ በነቀዘ ዘመን እንደ ብዙዎቹ ሰዎች የቅዱሳት መጻሕፍት የሕይወት አኗኗርን ሳይቃረን ዙሪያውን ከከበበው ዓለማዊ ኑሮ ሁለንታ ነፍሱ አፈንግጣ በመውጣት በወንጌል ውስጥ ያለችን የቅድስና ሕይወት እንዲመርጥ አድርገዋለች። የቅዱስ ዮሐንስ አፈወርቅ እናት የሊቅነት እርሾ ከላይ በጠቀስነው ምሁራዊ ሊቅነት ብቻ አይወሰንም። ለቤተ ክርስቲያን ሊቅነት እርሾው ነበር። በቤት ውስጥ እናቱ ጋር መማር የጀመረው ትምህርተ ክርስትና የአንጾኪያው ሊቀ ጳጳስ ወደ ነበረው መላጢዮስ ዘንድ በማምራት ለተከታታይ 3 ዓመታት በሊቃዊ ጥልቀትና ስፋት አደላድሎ ተምሯል። መላጢዮስ ከ360 ዓመተ ምህረት እስከ 381 ዓመተ ምህረት ዕለተ ሞቱ ድረስ የአንጾኪያ ቤተ ክርስቲያን ጳጳስ ነበር። ጳውሊኖስ በተባለ ተቀናቃኝ ጳጳስ ተቃውሞ የገጠመውና መንበረ ጳጳስናው በክፍፍል የተሞላ ነበር። በዚህም የተነሳ ክፍፍሉ በታሪክ የመላጢዮስ ክፍፍል ተብሎ ይታወቃል። ክፍፍሉ ባመጣው መዘዝ 3 ጊዜያት ከአንጾኪያ መንበር ተሰዷል። ይኸውም ከ361 እስከ 362 ዓመተ ምህረት፣ ከ365 እስከ 366 ዓመተ ምህረት፣ ከ371 እስከ 378 ዓመተ ምህረት ነበር። ከመጨረሻዎቹ ተግባራቱ ውስጥ አንዱ በ381 በቁስጥንጥንያ የተካሄደውን የመጀመሪያ ጉባኤውን መምራቱ ነው። ከዚያም በሊቀ ጳጳሱ እጅ በዕለተ ፋሲካ በ368 ዓመተ ምህረት ተጠመቀ ይለናል የሕይወት ድርሳኑ። በአራተኛው መቶ ክፍለ ዘመን በነበረችው ቤተክርስቲያን ጥምቀትን በዕለተ ፋሲካ ሌሊት ማከናወን የተለመደ ታሪክ እንደነበረ ይነገራል። በእርግጥም ጥምቀት በዘመኑ የሕይወት መታጠፊያ ወሳኝ ነጥብ ነበር። ዘመነ ጥምቀት የአዲስ ሕይወት ዘመን ጅማሮም ነበር። በዚህም ከጥምቀት በኋላ ራስን ከስጋዊ ፈቃዳት አላቆ ሁለንታ ነፍስን ለእግዚአብሔር ማስገዛት ግዴታ ነው። ለቅዱስ ዮሐንስ አፈወርቅ ጥምቀቱ የአዲስ ሕይወት ጅማሮ ወሳኝ ምዕራፍ ነበር። ጥምቀቱ በሕይወቱ ከፍተኛ ለውጥ እንደሚያመጣ
አድርጎታል። ይህንን በራሱ አንደበት ሲያረጋግጥ ከጥምቀት በኋላ የማይገባ ሕይወትን የምንመራ ከሆነ መጠመቃችን ምንም አይጠቅምም በማለት ተናግሯል። ጥምቀቱ ፍጹም የተረጋጋና ሰላማዊ እንዲሆን አድርጎታል። ቅዱስ ዮሐንስ አፈወርቅ ከጥምቀት በኋላ ስላሳየው ለውጥ ጳላዲዮስ እንዲህ በማለት ተናግሯል። ዮሐንስ ከተጠመቀበት ሰዓት ጀምሮ መማልን፣ ከሌሎች ሰዎች ጋር ክፉ መነጋገርን ወይም ሐሰት መናገርን ወይም መሳደብን ወይም የፌዝ ንግግርን መታገስን አቆመ ይለናል። የጥምቀቱ ትሩፋት ለወጣቱ ዮሐንስ ይህ ብቻ አልነበረም። ፍቅረ እግዚአብሔርንና ቅንዓተ ቤተ ክርስቲያንን በውስጡ እንዲቀጣጠል የሚያደርግ ነዳጅም ሆነለት። እርሱም ከተጠመቀ በኋላ ቀደም ሲል ከሚኖርበት ሕይወት የተለየ የአኗኗር ዘይቤን መከተል ጀመረ። በዚህም የተነሳ ስለ ጥምቀት ምንነትና አስፈላጊነት የሚያትት መጽሐፍም እስከ ማዘጋጀት ደረሰ ይለናል። ሊባኒዮስ ስነ አመክንዮንና ስነ ንግግርን አስተማረው። መላጢዮስ ዘአንጾኪያ ደግሞ በስነ አመክንዮና በስነ ንግግር ጥበቡ ላይ ሕይወትን ወይም ሕያውነትን በማስተማር ነፍስ ዘራበት። ሊባኒዮስ አንደበተ ርቱዕነትን አስተማረው። መላጢዮስ ደግሞ ይህንን አንደበተ ርቱዕነትን ለሐዋርያዊ አገልግሎት እንዴት መጠቀም እንዳለበት የሚያስችል እውቀትን አስተማረው። በዚህ ሂደት ሁሉ መላጢዮስ ዘአንጾኪያ በቅዱስ ዮሐንስ አፈወርቅ የትምህርት አቀባበል ፍጥነትና ስነ ምግባር በእጅጉ ይደመም ነበር። በቅዱስ ዮሐንስ አፈወርቅ ስነ ምግባራዊና ግብረ ገባዊነት እንዴት እንደሚደነቅና በወደፊት ሊቅነቱ ላይ ትንቢት መናገሩን ጳላዲዮስ እንዲህ ሲል ይገልጠዋል። በእርሱ አመለሸጋነት ይደነቅ ነበር። በዚህም ምክንያት ዘወትር ከእርሱ ጋር እንዲሆን ያቀርበው ነበር። እርሱን ዮሐንስን በነቢያዊ ዓይን በመመልከትና የወጣቱ ሰው የወደፊት ዕጣ ፋንታ ብሩህ እንደሚሆን በዓይነ ሕሊናው ያስብ ነበር ይለናል። ጳላዲዮስ ቅዱስ ዮሐንስ አፈወርቅን ከሊቀ ጳጳሱ መላጢዮስ የተማረው የትምህርት አይነት ምን እንደሆነ ፍንጭ ባይሰጥም የሊቀ ጳጳሱ ረዳት በመሆን በሥርዓት አምልኮ ምዕመናንን በመጠበቅ አገልግሎትና በአስተዳደር ሥራ ያግዘው እንደነበር ጽፎልናል። ከመላጢዮስ ዘአንጾኪያ ትምህርት በኋላም ቅዱስ ዮሐንስ አፈወርቅ በአንጾኪያ ትምህርት ቤት ገብቶ በመማር የነገረ መለኮትና የትርጓሜ ዕውቀቱን አደላድሎ ነበር። የአንጾኪያን የትርጓሜ ስልትን የተማረው እዚሁ ትምህርት ቤት ነበር ይለናል። የእስክንድሪያ ትምህርት ቤት ቅዱሳት መጻሕፍትን በአንድምታ ትርጓሜ ሲተረጉም፣ የአንጾኪያ ትምህርት ቤት ደግሞ ገጸ ንባቡን በነጠላ ትርጓሜ ብቻ ይተረጉም ነበር። በዚህም ያተረጓጎም ልዩነት ይነቃቀፉ እንደነበር ይነገራል። የራሱን ያተረጓጎም ዘይቤ ቢያክልም ማዕከሉ የአንጾኪያ ትምህርት ቤት የትርጓሜ ስልት ነው። ቀሲስ ዶክተር ምክረ ሥላሴ ገብረ አማኑኤል ቅዱስ ዮሐንስ አፈወርቅ በአንጾኪያ ትምህርት ቤት መማሩን እንደሚከተለው ገልጠዋል። በታወቀው በአንጾኪያ ከፍተኛ የመንፈሳዊ ትምህርት ቤት ገብቶ ከታዋቂው መምህር ከዲዮድሮስ ዘጠርሴስና ከሌሎች ታዋቂ መምህራን ዘንድ 6 ዓመታት ተምሯል ብሎ ይነግረናል። ምክረ ሥላሴ ገብረ አማኑኤል የእግዚአብሔር መንግሥት ታሪክ በምድር ላይ ጠቅላላ የቤተክርስቲያን ታሪክ በሚለው መጽሐፉ ላይ ማለት ነው። እንደ ሶቅራጠስ ትንታኔ የጠርሴሱ ሊቀ ጳጳስ ዲዮዶረስ ቅዱስ ዮሐንስ አፈወርቅን ጓደኞቹን ማክሲሞስንና ቴዎዶሮስን ያስተማረበት መጽሐፍተ ትርጓሜን ብቻ እንዳልነበር ይናገራል። ዲዮዶሮስ የትውልድ ዘመኑ በትክክል ባይታወቅም ረፍቱ አንዳንዶች 390 ዓመተ ምህረት ሲያደርጉት፣ አንዳንዶቹ ደግሞ 392 ዓመተ ምህረት ያደርጉታል። ሆኖም ግን ረፍቱ 390ዎቹ ውስጥ ነው። የትውልድ ሀገሩ አንጾኪያ ሲሆን ትውልዱም ከመኳንንት ወገን ነበር። የብሉይ የፍልስፍና ትምህርቱን የተከታተለው በአቴና ሲሆን ይህንን ትምህርት እንደጨረሰ ወዲያው ወደ ገዳማዊ ሕይወት ነበር የገባው። የቅዱሳት መጻሕፍትን ትርጓሜና የነገረ መለኮትን ከቪልቪያኖ ዘጠርሴስና ከአውሳቢዮስ ዘአሚሳ ተምሯል። በኋላ ላይም በመመንኮስ በአንጾኪያ አካባቢ ከሚገኙ ገዳማት መካከል የአንዱ ገዳም መምህርና አበምኔት ሆኖ አገልግሏል። ከሊቀ ጳጳሱ መላጢዮስ ቅስና ሲቀበል የጠርሴስ ጳጳስ ሆኖ የተሾመው ደግሞ በታላቁ ባስልዮስ አንብሮተ እድ ነበር። ዲዮደረስ በ381 ዓመተ ምህረት በተካሄደው ጉባኤ ቁስጥንጥንያ ላይ ከተሳተፈ አባቶች አንዱ ነበር። አርዮሳውያንንና አቡሊናሪዮሳውያንን በቃልና በጽሑፍ በመቃወም ይታወቃል። የንጉሥ ኡልያኖስን አይዛባዊነትን የማንበርና ክርስትናን የመንቀል ፖሊሲና እንቅስቃሴንም ይቃወም ነበር። ንጉሡም አርዮሳዊ ሊቀ ጳጳስ በመሾሙ የተነሳ በኋላ ላይ የአንጾኪያ ሊቀ ጳጳስ ከነበረው እና የልብ ጓደኛው ከሆነው ከፍላቪዮኖስ ጋር በመሆን ከከተማ ውጭ በየተራራው ኦርቶዶክሳውያንን እየሰበሰቡ በማስተማር ሃይማኖት የማጽናት ሥራ ሰሩ። እርሱ የሚከተለው የትርጓሜ ስልት የአንጾኪያን እንደመሆኑ መጠን የእስክንድሪያን የትርጓሜ ስልት አምርሮ ይቃወም ነበር። በተለያዩ ጊዜ የጻፋቸው ደብዳቤዎችና የትርጓሜ ሥራዎቹ በቀደምት አበው በክብር ተጠቅሰው እናገኛቸዋለን።
ይህንን የጥብቅና የሆነውን የገዳማዊ ሕይወት ዘይቤንና የአኗኗር ሕይወትንም ተምረዋል። አንዳንድ ጊዜ የቅዱስ ዮሐንስ አፈወርቅ በዲዮደረስ የስር መማር ነገር ጥያቄ የሚያነሳበት ቢሆንም ራሱ ቅዱስ ዮሐንስ አፈወርቅ ግን ዲዮደረስ አንጾኪያን ከጎበኛት ረጅም ዓመታት በኋላ በሚያስተምርበት አውደ ምሕረት ላይ መንፈሳዊ አባቱና መምህሩ እንደሆነ በመመስከርና በማድነቅ አረጋግጧል ብለዋል። ይሁንና ቅዱስ ዮሐንስ አፈወርቅ የእናቱን የቤት ውስጥ ትምህርተ ክርስትናና የመጽሐፍ ቅዱስ ጥናት የእውቀቱና የኑሮው ማዕዘንት አድርጎ የሊባኖስን ርታዓተ ነገር ክህልና ትምህርት የቤተ አሕዛብና ቤተ አይሁድ መማረኪያ ስልተ ነገር አድርጎ ከአንድራጋቲዮስ የፍልስፍና ትምህርት በክርስቲያናዊ ቅኝት የዓለመ ሥጋ መቀነፊያ ጥርብ ድንጋይ አድርጎ ወደ ገዳም ሄደ። የመላጤዎስን ትምህርተ ክርስትናና ትምህርተ ሃይማኖትና አስተዳደር ልምድ የወደፊት የትምህርተ ሃይማኖት ትምህርቱና የአስተዳደር ክህሎቱ መስፈንጠሪያ ወለሉ አድርጎና የዲዮዶሮስ የመጻሕፍት ትርጓሜ ትምህርት የትርጓሜ መጻሕፍት መተርጎሚያ ስልት መነሻው አድርጎ ወደ ጥብቅ ገዳማዊ ሕይወት ከነፈ። ጊዮርጊስ ወልደ አሚድ የቅዱስ ዮሐንስ አፈወርቅን የሊቅነት ሕይወትና ትሩፋቱን እንዲህ ሲል ያጠቃልላል። የተማረና የከበረ ሰው ነበር። ብዙ ድርሳናትንና ተግሳጻትንም ነበሩት። ኦሪትንና ነቢያትንና ወንጌልንም ጭምር የጳውሎስንም መልእክታት የብሉይና የአዲስ ኪዳንን መጻሕፍትንም ጭምር ተረጎመ። ስለ ሃይማኖትም ዕውቀት ብዙ ድርሳናትን ደረሰ ይለናል ጊዮርጊስ ወልደ አሚድ በድርሳኑ። ይህንንም ተርጉሞልን ስርግው ገላው እናገኘዋለን። ቀጣዩን በቀጣይ እንመለከተዋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።